በነገራችን ላይ እኔና አንቺ የራሳችንን ጨዋታ ጀምረን ከጋሽ ስብሐት ጋር ፎቶ የተነሳን ተመልካቾቻችን ሰላም አላልናቸው። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በተለመደው የጉብኝት ሰዓታችን ላይ እንገኛለን። በፋና ሚዲያ ኮርፖሬሽን ፋና ፖድካስት የጉብኝት ፕሮግራም አለን። ዛሬ የተገኘነው እንግዲህ አዲስ አበባ እምብርት የሆነው ፒያሳ ለዛውም ደጃችውቤ አካባቢ ነው የተገኘነው። ደጃችውቤን ስናስታውስ ደግሞ ስብሐት ገብረ እግዚአብሔርን አለማስታወስ አይቻልም። አሁን እዚህ ጋር እንግዲህ ከሄሉ ጋር አብረን ተገኝተን ዞር እያልን ፒያሳ አካባቢ ያሉ ፓርኮችን፣ ሐውልቶችን እየጎበኘን ነው። አብራችሁን ቆዩ። እውነት ነው እንግዲህ እንዳልሽው ነው። ደጃችውቤ አካባቢ በተለይ ስለ ደጃችውቤ ሲነሳ ስለ ጋሽ ስብሐት ገብረ እግዚአብሔር አለማንሳት አይቻልም። በተለይም ጋሽ ስብሐት ገብረ እግዚአብሔር በርካታ መጽሐፍን የጻፉ ደራሲ ከመሆናቸው ባሻገር በተለይ ደግሞ ሌትም አይነጋልኝ በሚለው መጽሐፋቸው ላይ በደንብ አድርገው ስለዚህ ሰፈር ስለ ደጃችውቤ አካባቢ ያኔ በሳቸው ዘመን የነበረውን የወጣቱን ህይወት፣ የምሽት ህይወት፣ አኗኗር፣ ጉርብትና በጣም ብዙ ነገር አብረው የገለጹበት ነውና ለዛም ይመስለኛል የኖሩበት መጽሐፋቸው ላይ በደንብ የገለጹት ሰፈር ሐውልታቸው እነዚህ መታሰቢያቸው ተሰራ። ጋሽ ስብሐት እንግዲህ ጋዜጠኛም ናቸው፣ ደራሲ ናቸው፣ አርታኢ ናቸው። በደንብ በአጻጻፍ ስልታቸውም ለየት ይላሉ። ናቹራል የሆነ አጻጻፋቸው ብዙ መጽሐፎች እንዳልሽው አላቸው። ሌቱም አይነጋልኝ፣ ትኩሳት እና ሌሎችም ደግሞ ጋዜጣ ላይ መጽሔት ላይ የሚጽፏቸው ጽሁፎች አሉ። በተለይ ሌቱም አይነጋልኝ የሚለው መጽሐፉ ፈረንሳይ ሀገር ነው የጻፈውም ይባላል። በፈረንሳይኛም ተተርጉሟል። የትርጉም ስራዎችም አሉት ማለት ነው ጋሽ ስብሐት እና በደንብ የሚገልጸው ቦታ ላይ ያለው እሳቸው መንፈስ አለ፣ ድባቡ ደስ ይላልና እሳቸው ጋር ሆነናል። እንግዲህ ዞር እያልን ወደ ሌላም ቦታዎች የምናስቃኛቸው ይሆናል አድማጭ ተመልካቾቻችን። እንዳልሽው ነው። አሁን ከዚህ ባሻገር ደግሞ ከዚህ ጀርባ ራሱ ያለው ይሄ ራሱ ደጃችውቤ ፓርክ እጅግ በጣም የሚያምር እይታ ያለው። ከዛ በጀርባ ፊት ለፊት ደግሞ ሰባ ደረጃ ነው። እዛ ምን ሄዳለን፣ ሰባ ደረጃ በፊትም በጀርባም ያለው እናያለን። አራዳ ፓርክም ሄደን እናስቃኛቸዋለን። አብራችሁ ነው ምን ይወር በትክክል አብራችሁ ነው። ጋር ደግሞ ከሳቸው ጋር አንድ ፎቶ እንነሳለን። እሺ ሸፈንሻቸው አራ ልጅ እኔ ካልገባ አይሆንም። ብቻዬን ተቆጣጣርኳቸው እንዴ እሳቸው ጋር ሄጄ ነበር ብዬ በምን አሳያለሁ? ይበቃናል። ከጀመርሽ አታቆሚ ነው እንዴ? አንቺ ከጀመርሽ ፎቶና አንቺ እውነት ነው። አይ ማስታወሻ እኮ ነው። ፎቶ ማስታወሻ ነው አይደል? ልክ ነው። ታሪክ ነው። ስለ ጸጋዬ ገብረመድህን ደግሞ የሆነ ነገር እንበላቸዋለን ተመልካቾቻችን፣ አድማጮቻችን። ግድ ነው። ያው ብዙዎች በእርግጥ ያውቋቸዋል አይደል? አዎ ሎሬት ጸጋዬ ገብረመድህን በደንብ በተውኔታቸው በግጥሞቻቸው በደንብ የሚታወቁ ናቸው። ለዚህም ነው ላበረከቱትም አስተዋጽኦ ነው ሎሬት ማዕረግ የሚያገኙት ማለት ነው። ከ30 በላይ ተውኔቶች ጽፈዋል። ግጥሞችን በርካታ ግጥሞች ጽፈዋል። በተለይ ደግሞ ከእሳት ወይ አበባ የተሰኘው ግጥም መድብላቸው በኢትዮጵያ ዘመናዊ ግጥም ውስጥ እንደ ትልቅ መለኪያ ይታያል። የራሳቸው አጠቃቀም ሁሉ አላቸው አይደል? የራሳቸው ስልት፣ የግጥም አነባበብ፣ ራሳቸው ግጥሞቻቸው የሚያነቡበት መንገድ ራሱ አንቺ ልታነቢው ስትይ ከራሳቸው እንትን ውጪ ሊመጣልሽ አይችልም። በጣም ተጽዕኖ ፈጣሪ የሆኑ ሰው ናቸው። ትራቸውም እንዳልኩ ነው። ቅድም ሀሁ በስድስት ወር ቴዎድሮስ አለ፣ ቴርሞስ አለ። አዎ በጣም የሚታወቀው እኔ ትዝ ይለኛል እናት አለም ጠኑ የሚል በጣም የሚገርም ቲያትር አላቸው ነው። በጣም ብዙ በርካታ ቲያትሮችን ለእይታ አብቅተዋል። ሌላው ደግሞ በተለይ የትርጉም ስራ በጣም በጣም ብዙዎቻችን ከእንግሊዝኛ ወደ አማርኛ የሚያመጧቸው አሉ። ደግሞ በብዙዎቻችን ልብ ውስጥ እንደነ ሀምሌት፣ ኦቴሎና ማክቤዝ እነሱ ተውኔቶቹ እሳቸው የተተረጎሙ ናቸው። በትክክል ጋሽ ስብሐት አሚን ጋሽ ጸጋዬ ገብረመድህን ከጋሽ ስብሐት ጋር ስለመጣ ሎሬት ጸጋዬ ገብረመድህን እንግዲህ ላደረጉት አስተዋጽኦ እዚች ኮፊ ፓርክ ወይ ደግሞ ወደ ሰባ ያለነው በነገራችን ላይ ወደ ሰባ ደረጃ በሚሄደው መንገድ ላይ ነውና ሰዎች ማረፍ ቢፈልጉ እዚች ጋር ደገፍ ብለው የሳቸውን መጽሐፍ እያነበቡ ከሳቸው ጋር ማውጋት ቢፈልጉ ምቹ ቦታ ነው። ሎሬቱ እንግዲህ ከአረፉ ወደ 20 ዓመት አካባቢ ሆኗቸዋል። በ70 ዓመታቸው ነው ያረፉትና አሁን እንደውም ልደታቸውን ለማክበር ወደ ነሐሴ አካባቢ ዝግጅቶች አሉ ሲባል ሰምቻለሁ።
አምናለሁኝ እና ሊከበሩ የሚገባቸው ትልቅ ሰው ናቸው በጣም በእውነቱና አዎ እና እዚህ ሐውልታቸው መቀመጡም ደግሞ በጣም ለትውልድም እንዲተላለፍ የሚያደርግ ሰውም እንዲያይ እዚህ ጋር ቁጭ ብሎ ይመጣልሻል ስታዩ እዚህ ጋር ቁጭ ያለ ሰው እንደው ባያቃቸው ማናቸው ማለት አይቀርም ማናቸው ብሎ ጠይቆ ስራቸውን ፈልጎ ማየቱ ማንበቡ ጠይቆ ማግኘቱ አይቀርምና እውነት ነው ይሄ ማስታወሻ በጣም አሪፍ ነው ወደ ላይ ደግሞ የሆነች አንድ አሪፍ የፎቶ ቦታ አለች እዛ ቢራቢሮ ነገር ቢራቢሮ ጋር ደግሞ የተፎቶ ተነስተን አይተነው ደግሞ ወደዛኛው ቦታ እንሄዳለን እሺ ገርምሽም ሰማ ደረጃ በፊት የነበረበትን እንትን ታስታውሽ ይሆን ማለት በዚህ ጋር ለማለፍ የንጽህና ጉድለቱ በጣም ደስ የማይል ሽታ ህመም የሚፈጥሩ ሽታዎች ነበርና አሁን እንዲሆኑ ስታዩ አይገርምሽም ሰዎችም እንደው በስተቀኛችን በኩል በጣም ብዙ ለመቀመጥ ምቹ የሆኑ ካፌዎች ሰዎች ቁጭ ብለው መጽሐፍ የሚያነቡባቸው እዚሁ ደረጃው ላይ ራሱ ቁጭ ብለሽ መጽሐፍ ያነበብሽ ቡና እየጠጣሽ በጣም ጥሩ ጊዜ የምታሳልፊበት ቦታ ሆኗል ፊትለፊት ያለው ቪው በጣም ደስ ይላል በጣም ከዚህ ፊትለፊት ራሱ የሚታየው በጣም ቅድም የመጣንበት የደጃችሁ በጀርባ ፓርኩ ነው ይሄ አሁን ላይ በጣም በፍጥነት እየተሰራ መንገዶቹ የሳይክል መንገዶቹ የእግረኛ መንገድ እንዲቁጭ የምትባቸው ቦታዎች ዛጋም ካፌ ምናምን በደንብ እየተሰራ ነውና በፊት የነበረውንና አሁን ያለውን ስታይ በዚህ በኮሪደር ልማቱ ምክንያት እየመጣ ያለውን ሰው እንደ ልቡ ብቻውንም ይሁን ከጓደኛም ጋር ይሁን ወደዛም ስንሄድ ለተመልካቾቻችን እናሳያቸዋለን የህፃናት መጫወቻ ቦታዎች ልጆች እንደ ልባቸው የሚጫወቱበት መኪና ዳር ወጡ አስፋልት ላይ ወጡ ምናምን ብለሽ ሳትሰጊ እንቅስቃሴ ወክ ለማድረግ ምሽት ወጣ ብለሽ ወክ ማድረግ ስትፈልጊ ዘና ብለሽ ለመመለስ በጣም ደስ ይላል በጣም ደስ ይላል እንደው አሁንም እኮ ወደዚህ አካባቢ ያሉ ሰዎች ትራንስፖርት አጣን ብለው እርግጠኛ ነኝ ታክሲ ጥበቃ ብዙ አይቆዩም ወክ ያደረጉ ምቹ ስለሆነ ቅርብ ከሆኑ የሚሰሩበት ቦታና የሚኖሩበት ኤሪያ እንደዚህ የሚያምርና ቅርብ ከሆነ ወክ አድርገው ወደ ቤታቸው መግባት የሚችሉበት በጣም የሚጋብዝም አይነት ኢንቫይሮንመንት ነውና በጣም ነው ደስ የሚለው በጣም አሪፍ ነው ቢራቢሮ ደግሞ ደስ ትላለች ልጆች መጥተው እዚህ ፎቶ ቢነሱ ምናምን ደስ ብትል ቦታ ናት ያ ወደዛም የሚያምር ቪው አለ ጊዜ እያሳለፍን በጣም ጥሩ ጊዜ እያሳለፍን ነው ወይደን እንዳታስረግጨኝ እንቀጣታለሁ ሳራ አንረግጠም አይዞሽ ደስ ይላል ድልድዩ ራሱ የሆነ ባህላዊ ነገር ናት አይ ቲንክ አይሽ ውሃ ሲኖር ምናምን የምትመስል ነገር አሰራሩ ዝናብም ሲኖር ውሃ ሲያውን ክረምቱ አይደለ ሲመጣ እዚህ ጋር እንዲህ ይወረደ ሰው ለዛ ነው እነዚህ ዳክዬ የሚመስሉት ወፎች አሉ እዚህ ጋር ሸረሪት አለ ይሄ ያስፈራል ወይ ደስ አይለኝ ይፈራቻለሁ እነዚህ ግን ያምራሉ እሱ ነው በደንብ ያየሽውና ፊት ለፊት የሆነ እንትን ነገር መስሎኛል አዎ ሳሩን አንረግጥም አልወድምም አልፈራምም ኧረ ያስፈሩኛል ሌሎች አሉ የሚያስፈሩ ላ ፓርክ አለ ቡና እንጠጣለን እዚህ ጋር እና ነገር አይ ነው ካድዋ ጀግኖች ጋር እንደዚህ ብለን ነው የምንመጣው አይ ቲንክ እዛ ጋር የራስ መኮንን ድልድይ ያለ አይደለ ያድዋ ተጓዦች ሲዘምቱ ያለፉበት እነዚህም ጀግኖቹን ሪፕሬዘንት የሚያደርጉ ይመስለኛል ሴቶችም አሉ ሴትም አለች ስብጥራለሁ አዴ ያኔ ያድዋ ላይ ማን እንትን ያላላል አሁንም ይሄ ቦታ በጣም ምቹ ነው የሆነው ነው አሁንም እያሰብኩ ነበር ደጋግሜ ጭንቅላቴ ላይ የሚመጣው ነው ተቀርሽ በፊት እንደዚህ አይነት ቦታዎች ብዙ አልነበሩንም የሚታዩነት ነው ቁጭ ብለሽ እነዚህ ቡና መጠጭበት እዛ ጋር ቡና አለ ቡና እንደም ተጣለው ጋብስሻል አይ ነው እና እንደዚህ ላይክ ምቹ ሆኖ አየሩ ደስ ይላል ሰው እያለፈ ደክሞት እንኳን ገብቶ ቁጭ የሚልበት ነው ከዛ ደግሞ እንደዚህ ጀግኖችን እያየሽ በጣም ደስ የሚል ስሜት ነው ሙዚቃም እየሰማሽ እዛም ካፌ አለ አይ ነው ወዝ በይትቲ ነው እንላለን ቡና እንጠጣና ባይሆን እዚህ ጋር ደግሞ የራስ መኮንን ድልድይ ያለ ነው
የአድዋ ተጓዦች ሲያልፉ በዚህ ጋር አልፈዋል ይባላል። ላይ ምንሰል ጋሻና ጦር አለበት። በነገርሽ ላይ መሬቱን ራሱ አይተሽው መስታወት ነው ያስፈራል። ከስር ይታያል ወንዙና የሚያዞር ነው የሚመስለው። አራዳ ፓርክ በዚህ ጋርም ይገባል ግን እዛ ጋር ዞረን 6 በር ነው ያለው። በነገራችን ላይ ተመልካቾቻችን አራዳ ፓርክ እዚህ ጋር አንድ በር አለ። እኛ ግን በዛ ጋር ዞረን በታችኛው እንገባለን። አልጨረስንም። የትም እንዳትሄዱ እንሂድኛ አይደል? ቀጥለናል ተመልካቾቻችን። አሁን ደግሞ አራዳ ፓርክ ውስጥ ነው እዚሁ ከፒያሳ አካባቢ ሳንወጣ የተገኘው። እንግዲህ ይሄ ፓርክ ውስጥ ደግሞ ከአራዳ ፓርክ ውስጥ ምን ምን አለ የሚለውን ደግሞ በወፍ በረር ገባ ብለን እናስቃኛቸዋለን። አብራችን ቆዩ። ወደ አድዋ የተጓዙበት ነው። ረሰኞች ሴቶች አሉ፣ ወጣቶች አሉ። ማን ያልዘመታል ለማሳየት ነው። ፓርኩ የያዘው ነገር የለም። በእርግጥ ሱቆችም አሉ። በነገርሽ ላይ ሱቆች አሉ። መሰብሰቢያ አዳራሽ አለ። የልጆች መጫወቻ አለ። የሞተር ሳይክል መሄጃ አለ። የሳይክል መንገድ አለ። ቅድም እኮ ባይዘው በዛ በዞርንበት ከደጃችሁ ቤት ከሰባ ደረጃ በመጣንበት ፓርክ ብንገባ በዚህ ጋር እንወጣለን። አንደኛው በር በዛ በኩል ስለሆነ 6 በሮች ስላሉት አሉ። ከዛ ደግሞ እዚህ ጋር የህፃናቶቹ ትንሿ ከተማ እውነትም ለልጆች ሁሉ ያገብነች ለማለት ይመስለኛል። አዎ አይ ቲንክ ሶ። መጫወቻ ሁሉ አለው። ወደዛ ጋር ባስኬት ኮርት አይቻለው። ባስኬትቦል መጫወቻ ሜዳ አለ። ብዙ ነገር አለው። አራዳ ፓርክ ሁሉንም ነገር ነካቶ ያዘው። ያው በጣም የሚያምር ቪው አለው። እዚህ ጋር ራሱ ቁጭ ብሎ ሰዎች መጽሐፍ ማንበብ፣ ንፋስ መቀበል ምናምን ይችላሉ። በጣም ደስ የሚል ነው። አሁን ደግሞ ትንሽ ፀሐይ አለች እንጂ መሸት ሲል ነፋሻማ አየር ይኖራል ምናምን ቁጭ ብለሽ ቪውን ራሱ እዚህ ፊት ለፊት የምታየው ቪው ደስ የሚል ነው። እኛ ያው ቅድምም እንዳልኩት የተወሰነውን ያህል ነው እናሳያቸው። ገብተው እንዲያዩት ነው የምንጋብዘው ማለት ነው። ሁሉ ነገር አለው። እንደው እዛ ጋር እንዲያውም እንትን አለ። የሰፊ የመሰብሰቢያ አዳራሽ አለ። የተለያዩ 2-3 ሱቆች አሉ። 2-3 ቦታ ፋውንቴን አይተናል። የውሃ በጣም የሚያማምሩ መብራት ያለባቸው ፋውንቴኖች አሉ። ዙሪያ ገባውን በጣም የሚያማምሩ በተለይ ደግሞ ግሪን ኤሪያው ራሱ እንደዚህ አረንጓዴ ሆኖ ስታዩ ቁጭ ብለሽ ብዙ ነገር ለማድረግ ይስባል። ስፖርት ማዘውተሪያው ራሱ አንድ ቀን መተን ወይስ ሩጫ እንወዳደር እኔ ነኝ ማሸነፍ እንወዳደር። አይ አሁን አይመችሽም እንጂ አሁን ሞክሮ ነበር። አይ ነው አሪፍ ጊዜ ነው ግን ያሳለፍነው። ያው አድማጭ ተመልካቾቻችንን መተው እንዲያዩት ነው የምንጋብዛለን። ወደ አድማጭ ተመልካቾቻችን እንግዲህ እኔና አመለ እዚህ ከደጃችሁ ቤት ተነስተን ሰባ ደረጃን በጥቂቱ አራዳ ፓርክንም ደግሞ በወፍ በረር አስቃኝተናችኋል። እኛ ጥሩ ጊዜ አሳልፈናል። እናንተም በያላችሁበት ጥሩ ጊዜ እንዳሳለፋችሁ ተስፋ እናደርጋለን። በቀጣይ በሌላ ዝግጅት እስከምንገናኝ ድረስ ጤና ይስጥልን።